ዘመናችን ጉደኞች ሙስሊሞች ይህን ነገር ተቃውመውታል። እዛ ቦታ ላይ ነበሩ አይደል? ተቃውመውታል? አልተቃወሙም። ማነው አሁን በየሰፈር እየተጠራራ ነጠላዬን አቀብሉኝ እያለ ያለው? ያው ባለማህተሞቹ ናቸው። ባለማህተሞቹ ደግሞ አብዛኞቹ አንገታቸው ላይ ያርጉት የሽፍታው መስቀል ነው። የኢየሱስን መስቀል ከሆነ ቢበኩሉ የሰግጥን ነገር ሲያብራሩት በትልቁ አድርገው ሰግጥ ማለት ያው ማነው ስሙ ያዕቆብ እግዚአብሔርን እግር ይዞ ካባረከኝ አልለቅህም ማለቱ ነው። ትርጓሙ በቃ ይሄ ነው ብለው ጽፈዋል። እንኳንም አናጋችሁ። እሰይ እሰይ አንጀቴ ከቤት ጠጣ ይላል ያገሬ ገበሬ። እንዴ ምን ማለት ነው? እንኳንም አናጋችሁ። ማስተዋል ትክክለኛ ማስተዋል ናት ማለት ነው። ለህዝብ ሁሉ የሚሰበከው ጌታ በፈጠረው ምድር ላይ እናንተ ቦታ መርጣችሁለት እዚህ ቦታ ላይ ስለ ኢየሱስ ይነገራል፣ እዚህ ቦታ ላይ አይነገርም ብላችሁ የምትሉ ጠራ አብ ያደርጋል። ሁሉ ነው። እንዲያውም አንዳንዱን አለ በስሜ የምትለምኑትን ሁሉ ነው አይደል? በማርያም የምትለምኑትን ሁሉ አላለም። በጣም ይገርማል። ተፈጥሮ ራሱ ሪስፖንድ እንደሚያደርግ ታውቃለች። ይደነግጣል። አጋንንት ሪስፖንድ የሚያደርገው ይህን ስም ብቻ ነው። ያላገጠና በሌላው ኢየሱስ ስትለው ግን ነገር የሚበላሸው ሁሉም ሪስፖንድ ማድረግ የሚጀምረው ለዚህ ስም ነው። እና ምን ታስቦ ነው? እኔ ይሄ ነገር ታው እንጂ ታይ እንጂ ይሄ ነው እንትን ኧረ ሞክረው። ምንም በህይወት ላይ የሚመጣ ለውጥ የለም ወንድሜ። የፍጡር ስም መጠርተህ ምንም የሚመጣ ነገር የለም። ነውር አይደለም የማርያም ስም መጥራት። ጥራ፣ ስታስተምር ትጠራለህ። አንዳንዱ ማርያምን ብሎ ልጁን ይሰየማል። መብት ነው፣ ምንም ችግር የለው። ስሙ የፍጡር ስም ስለሆነ ማለት ነው። ግን በዛ ውስጥ ግን እንዲህ አይነት የተመዘገቡ ሐዋርያቶች የመሰከሩለት ትምህርቶች የሚናገሩለት ቅድም እንዳልኩት ስሞች የሚሰግዱለት ስም ግን ኢየሱስ ብቻ ነው። እና እቺ ልጅ በጣም በጣም ዋይዝ ነች። ብዙዎች አይቻሉ እዛው መድረክ ላይ እነከሌ ፍጡር ሲጠሩ እነከሌ ደግሞ መድኃኒዓለም ጠርተው የወረዱበት መድረክ ነው። ኢንፋክት እኔ ብዙም መድረኩ ሪኮግናይዝም አላደርገውም። እመን ትድናለህ እንጂ ሰግጥ ተፈምሳለህ የሚል እንዲህ አይነት በጣም ሰውኛና ምንም ዚሮ ኢፌክት ያለው እንዲህ አይነት እንትን ውስጥ አልገባም። እኔ በቃ ያደረገው መልካም ነገር ያለ ሰው ካለ አፕሪሼት አደርጋለሁ። ማንም ይሁን ማን እንደዚህ አይነት ነገሮች በሰዎች ህይወት ላይ በግለሰቦች ላይ መልካም ተጽዕኖ የሚያሳድሩ ሰዎችን አፕሪሼት አደርጋለሁ። ከዛ ውጪ እኔ መድረኩንም ሪኮግናይዝ አላደርገውም። አስተያየትን መስጠት አልፈልግም። ግን ምንም ይሁን ምን አውድማው ምንም ይሁን ምንም የተዘራበት አውድማ ሊሆን ይችላል። እዛ ላይ ግን ኢየሱስ ብላችሁ ያንን አስተዋውቃችሁ መውረድ እንዴት ያኮራል መሰላችሁ። እንጋጠም ቢባልም አንሸንፋል ነው። የፍጡር ስም የያዘ ወይስ ፈጣሪውን የያዘ ማን ያሸንፋል? እንደው ዝም ብሎ አውርድ ነው ታች አውርድ ነው ማለት ነው። እስኪ ዋጣልን ብንባባል ማን ነው የሚያሸንፈው? እንደማይሆን እኮ ነገር ነው። ራሱ ያሳፍራል። እና በደንብ አድርገህ ደግሞ ታፍራለህ። የፍጡር ስም ጠርተህ በደንብ አድርጌ እነግርሃለሁ፣ አስረግጬ እነግርሃለሁ። ደጋግመህ ነው የምታፍረው። አንዴ አይደለም የምታፍረው፣ ደጋግመህ ኢየሱስ የሚለውን ስትጠራ ደግሞ ታርፋል። አንዴ እስኪ ጻፉልኝ። የፍጡር ስም ስትጠራ ታፍራለህ፣ የኢየሱስ ስም ስትጠራ ታርፋል። ደህና አደሩ። ወዳችኋለሁ። የስ ደጌ ጸጋ ይብዛልህ። እሺ ለሁላችሁም እድል መስጠት አለብን። ማነው ወዲ ሐራስ ከዛ ቀጥሎ ቃል የተቤዠ። ኦኬ ሰላም ሁላችሁም እንዴት ናችሁ? ዳጊ እኔ ቤኒ ሁላችሁ ሰላም ብያለሁ። አንድ ነገር መናገር የምፈልገው እኔ አሁን ኤርሚ ይዞ ስለመጣ በጣም ደስ የሚል ነገር ነው ይሄንን ያቀረበው። እግዚአብሔር ይባርክ ኤርሚ። እያየኋት ነበር ልጅቷ ስትናገር በጣም ገርሞኝ በሆነ እንደዚህ አለፍ ስል ነው ያየኋትና ለሁላችሁም የሚሆን ሽልማት ይዤ መጥቻለሁ ብላ ስትናገር እኔ የሆነ ነገር ገባኝ ውስጤ ማለት ነው። እቺ ልጅ በቃ ክርስቲያን መሆን አለባት ብዬ ተከታተልኳትና ጥሩ የሆነ መልእክትን ያስተላለፈችው ጌታ ኢየሱስ ክርስቶስ ነው በዛ ያሰበከችው። አሁን ኤርሚ እንዳለው እነዚህ ሰዎች አንዳንድ ሰዎች እያወጡ እሷንን ሲረግሟት ሲያፈርጧት ምን ሲሉ ምናምን እናያለን። ግን ሌሎችና አሁን ማን ነው ይሄ ልጅ የተሸለመው ልጅ አዶናይ
ከሱ በፊት ነው እቺ ልጅ የተናገረችው ስለ ክርስቶስ የሰበከችው። እኔን የገባኝ እንግዲህ ስለ ክርስቶስ ይህችን ልጅ ስለሰበከች ነው ማርያም ማርያም ያለው። ከዚህ በፊት ማርያም ብሎ ሲጠራን ሰምቼው አላውቅም። ይሄ ልጅ ካናዳም ነበረ ሲናገር ብዙ ሲያወራ ሰምቼዋለሁ፣ ሰማው ነበር። ስለ ማርያም ተናግሮ አያውቅም። አንድም ቦታ የለም ወደኋላ ሄዳችሁ ብታዩ ስለ ማርያም የሚናገረው። እሷን ስለተናገረች ግን ማርያም ማርያም ብዬ አላፈርኩም፣ እኔ ነኝ ያሸነፍኩት፣ የማርያም ስም ስለጠራው ብቻ ነው ያሸነፍኩት ብሎ ነው የተናገረውና በነጋቷ ላይ እዛ ተሸልሞ ያው ሽልማቱን ካለ በኋላ ደግሞ ሳየው ልጁን ስከታተለው አክሱም ሄደዋል። አክሱም ሄዶ ከነጫማው እዛ ቤተክርስቲያን ገብቶ በቃ አሁን ስላሸነፍኩኝ ማርያምን አሁን ልሳለም መጥቻለሁ የት አባቱ ምናምን ብሎ ነበር እየተሳደበ እዛ ላይ ቤተክርስቲያን ውስጥ ገብቶ ማለት ነው። እና ይህ አሁን ብልግና ነው አሁን ሲናገሩ የነበሩት፣ ቅድስና እንኳን የለውም። እና እኔ ብዙ ኮመንት እዛ ላይ እየጻፍኩ ነበረ። በተለይ በልጅቷና በእሱንም ሲናገሩ የነበረ ማርያም ማርያም ብላችሁ ጻፉ። ኢየሱስ ብላ ስለተናገረች ይች ልጅ እንግዲህ የፍጡር ስም መጥራት ማርያም የሚጠላ ክርስቲያን የለም። ማርያም ቅድስት ጨዋ ናት፣ የተለየች ናት። ደግሞ ያው እንግዲህ ጻድቅ ናት። ክርስቶስን ኢየሱስ የዓለም መድኃኒት የሆነውን ከሰማያ ሰማያት የወረደውን የወለደች ናት። ይህ የሚጠላ ጴንጤ የለም። በእርግጠኝነት ንገራችሁ። እኔ ኦርቶዶክስ ውስጥም ነበርኩኝ፣ ፕሮቴስታንትም ውስጥ አሁን በክርስትና ውስጥ አሁን ያለሁበትም በዛ ነው ያለሁት። ግን ይህን የሚጠላ አሁን አንዳንድ ሰዎች ብዙ ሰዎች የሚናገሩት ጴንጤዎች ማርያምን ትጠላላችሁ ይላሉ። ጴንጤ ማርያምን የሚጠላ ጴንጤ የለም። ግን በኦርቶዶክስ ያለችው ማርያም ግን የኢየሱስ ክርስቶስ እናት ማርያም አይደለችም። ዘ ኩዊን ኦፍ ዘ ሄቨን ወይ ጠፈራ ንግስት ናት። ያችን ናት እንደዚህ የምታሳብዳቸው ማለት ነው። ስለዚህ ራሷን የምትመለክ እንድትመለክ የምትፈልግ በእጣን በተለያየ ነገር በሽቶ በምናምን እየተቀባች በኦርቶዶክስ የምትከበረው ማርያም የክርስቶስ ኢየሱስ እናት አይደለችም። ዳስ ዋይ የሚያሳብዳቸው ያለ አሁን ማርያም ማርያም እያሉ እዛ ላይ ሲያብዱ የነበሩት ክርስቶስ ስለተጠራ ወይ የኢየሱስ ክርስቶስ ስም እችል ወጣ ስለተናገረች አበዱ። እና በዛ ኮመንት ላይ እኔ ጽፈው የነበረው አንዳንድ መልእክት ያሳለፍኩት ዮሐንስ ወንጌል ምዕራፍ 10 ላይ ያለውን ካያችሁት ጌታችን ኢየሱስ ክርስቶስ በምሳሌ አድርጎ ሲናገራቸው የነበረ ያልገባቸው እየነገራቸው ግን አይገባቸውም ነበር። ያንን ከምዕራፍ 10 ቁጥር 1 እስከ 15 ያለውን ነበር ኮመንት ስጽፍላቸው የነበረው። ምክንያቱም ሌባ የሆነ ወንበዴውን የሚመጣውን እንግዲህ ሊሰርቅ ሊያጠፋ እንደሚመጣ እዛ ላይ ግልጽ አድርጎ ይናገር ነበር። ክርስቶስ ትክክለኛ እረኛ በሚመጣ ግን ለበላተኛ ሰጥተው እንደሚሸሹ ለተኩላ አስረክበው እንደሚሄዱ መጽሐፍ ቅዱስ ይናገራል። ይህ ክርስቶስ የተናገረው ነገር ነው። ዮሐንስ ወንጌላዊ የጻፈው ነው። ይህንን ፖስት ሳያደርግላቸው የነበረው እና የማርያም ስም ሲጠራ ሊደሰቱ፣ የክርስቶስ ስም ሲጠራ ግን የሚያስከፋቸው ነገር እንግዲህ ክርስቶስ በሚመጣበት ጊዜ ለበላተኛ እንግዲህ አሳልፈው እንደሚሰጧቸው እነዚህ ፍጡሮች ግልጽ የሆነ ነገር መጽሐፍ ቅዱስ ነው የሚናገረውና እና አዶናይ ወደው አይደለም ይህንን ሲጠሩ የነበሩ ማለት ነው። ልጅቷን ስለሰበከች ስለተናገረች ነው አብደው ይህንን ሲናገሩ የነበሩና ማርያም የምትሰማም አይደለችም፣ የምትመልስም አይደለችም። የማንንም ፍጡር ጸሎት ሰምታ የምትመልስ አይደለችም። ፍጡር ናት ራሷ። መጽሐፍ ቅዱስ እንደሚናገረው የሁሉም ፍጥረት ጸሎት የሚሰማ ክርስቶስ ኢየሱስ እንደሆነ ነው እኔ ማቀው። ከድሮም ጀምሮ መጽሐፍ ቅዱስ የሚያነብ ሰው የመጽሐፍ ቅዱስ ዕውቀት ያለው ሰው የሁሉም ፍጡር ወይም ደግሞ የሁሉም ፍጡሮች በምድር ላይ ያለውን ፍጡር እንግዲህ የሚታየውን የማይታየውን የሚሰማውን ድንጋዩንም ይናገራል። ክርስቶስ ይሰማዋል። እንግዲህ የዚህም ሁሉ ጸሎት የሚሰማና የሚመልስ ክርስቶስ ኢየሱስ ከሰማያ ሰማያት የወረደው ከቅድስት ድንግል ማርያም የተወለደውን የሁላችንን ጸሎት ሰምቶ ይመልሳል ማለት ነው። ፍጡራን የሆኑ ግን እነ ማርያም እነ ምናምን የሚባሉ ነገር ግን ያው እንግዲህ ጽድቅ ከሰሩ ወደ መንግስተ ሰማያት ይገባሉ። ጽድቅ ያልሰሩ ደግሞ ባልሰሩበት እንግዲህ ጽድቅን ሊያገኙ ይችላሉ እና ፍጡራን ናቸው። ፍጡር ደግሞ ማዳን አይችልም፣ መስማት አይችልም ማለት ነው። የሰራውን ጽድቅ ካለ በጽድቁ በሰራው ወደ እግዚአብሔር መንግስት ይገባል ማለት ነው። ሁላችን እንግዲህ በሰራ ነው ባደረግነው ነገር እንግዲህ እግዚአብሔር ያመነ ሰው ምንድነው ክርስቶስ ኢየሱስ ያመነ ሰው እንግዲህ ወደ መንግስተ ሰማያት እንደሚገባ ነው መጽሐፍ ቅዱስ የሚናገረው።
እነሱ ራሳቸው እኮ ይሉታል እኮ ዘአምነ ወዘኢተጠምቀ ይድን ይላሉ እኮ አይደለ እንዴ? ኤርሚም ታውቃለህ፣ በግዕዙ የሚናገሩት ማለት ነው። ያመነ የተጠመቀ ይድናል ብለው ራሳቸውንም ይናገራሉ። ስለዚህ አንድ ሰው ካመነ ከተጠመቀ እንግዲህ በክርስቶስ ኢየሱስ አምኖ የተጠመቀ ሰው እንደሚድን መጽሐፍ ቅዱስንም ይናገራል እንጂ በማርያም ተጠመቅ ወይ ደግሞ በተክልየ በተለያየ ምናምን በእናምን አረጋው የሚባሉትን ተጠመቅና ትድናለህ የሚል መጽሐፍ ቅዱስንም የለም። የእግዚአብሔር ቃልም አይናገርም። ይህንም ያውቁታል። እንግዲህ ኦርቶዶክሶቹንም በተለይ በኦርቶዶክስ ምሁራን የሚባሉ ሰዎች ይህንን ነገር ያመነ የተጠመቀ እንደሚድን ያውቃሉ። ግን ለራሳቸው ጥቅም ሲሉ በላይ ያሉትን ሰዎች ህዝቡን እያጠፉ ያሉት ማለት ነው። እና ይህንን ትናንትና ያደረገችው ልጅቷ በጣም እግዚአብሔር ይባርካት፣ በጣም ትልቅ ነገር ነው ያደረገችው። እና አንድ ስንት ነበረ ሲናገሩ የነበረ ያየሁት የሆነ እኮ እዛ ላይ የሆነ አሁን ኤርሚም እንዳለው 125 ሚሊዮን ያለበትን ህዝብ እንዴት እንደዚህ አይነት ነገር ትናገራለች ብለው ሲናገሩ አየሁት። እና ክርስቶስ አዳኝ የሆነውን ተቀበሉ ያን ያድናቸዋል ብላ ስትናገር ህይወታችሁን ታሪካችሁን ይቀይራል ብላ ስለተናገረች ይህንን አናደዳቸው። ፍጡር የጦሩ ሰዎች ግን እንግዲህ ፎቶግራፍን አስይዘው እንግዲህ ሰው ሰራሽ የሆነ ሰው የሰራውን ፎቶ የማይሰማ ድዳ የሆነውን አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸትቱም፣ እግር አላቸው አይሄዱም የተባላላቸውን ፎቶግራፍን ተሸክመው እንደሚጸድቁ ያመኑትን ሰዎች ክርስቶስ የሚሰማ የሚመልስ ሰዎችን ሁሉ ፍጥረታትን የፈጠረ ዓለማትን የፈጠረ እንግዲህ ስለዚህ ስም ስለተናገረች ሲሰድቧት በጣም ነው የገረመኝና ስለ ስሜ ብትሰደው ብትነቀፉ ብሎ ይናገራል መጽሐፍ ቅዱስ። እንግዲህ በክርስቶስ ስም ነው የተነቀፈችው እቺ ልጅ። ስለዚህ ኤርሚም አግኝተህ እቺ ልጅ ብትደውልላት ጥሩ ነው። እንዳልከው ሊከሷትም ሁሉ ይችላሉና በዳኛው ፊት እንግዲህ ክርስቶስን ነው የሰበኩት። ኦርቶዶክስ አላነሳችም፣ ፕሮቴስታንት ይሁን ሙስሊሞችን ካቶሊክ አላነሳችም። እቺ ልጅ ለሁላችሁ ሽልማት ክርስቶስ ኢየሱስን ብትቀበሉ ብታምኑት ትድናላችሁ ብላ ነው የተናገረችው። ይህንን ደግሞ በዚህ ስም ሊከሷት ይችላሉና ደውለህ ብታስጠነቅቃት ያው ብትመክራት ጥሩ ነው ለማለት ፈልጌ ነው። እዚህ ላይ ይበቃኛል። ታንኪዩ። ጌታ ይባርካችሁ። በእኔም አመሰግናለሁ ስለሰጠኝ። እሺ ወዲህ ሐራስ እንትን ጸጋ ይብዛልህ። ያ እሺ ቃል የተቤዠኝ ወደ አንተ ወይ ወደ አንቺ ልምጣና ቃል የተቤዠኝ ከዛ እንቀጥላለን። ማይመቻት ከሆነ ችግር የለውም። ሪታ ቀደም ብለሽ ነበርሽ። ከዛ ኑሐሚ ሪታ ለአንቺ ልስጥሽና አሁን ኑሐሚ የቅድም ስለነበርሽ ዳጊ አለ ወይ? ዳጊን ፈልጌ ነው በእውነት ዳጊ ካለ ከሌለም ግን ያው ስለሚደርሰው መልዕክቱ በኋላ ላይ ሰግጥ አልቀበልም ሰግጥ ማለት እና አይደለ ያለው ቢኒዬ? ምን ማለት ነው ይሄ ሰግጥ የሚባለውን እንትን ምንድነው አነቃቂ ነገር አልቀበልም ነው አይደል ያለው? ለምንድነው የማይቀበለው? ምክንያቱም ሰግጥ እኮ ማናቸው ስማቸው ቀሲስ ዲበኩሉ ምን እንዳሉ ታውቃለህ? ሰግጥ ማለት በመጽሐፍ ቅዱስ ላይ ያለው ያዕቆብ ካልባረከኝ አልለቅህም ብሎ የእግዚአብሔርን እግር ይዞ ምናምን ነገር የሚለው አለ አይደለ? እሱ ማለት ነው ሰግጥ ማለት ድርቅ ማለት ነው ብለው ከነጥቅስ ጽፈዋል ፌስቡክ ላይ። አልቀበልም የሚለው ዳጊ እሱ ማን ሆኖ ነው በልልኝ። እና ይህንን አሁን ለኤርሚ ልክለታለሁ። ይህን ለመናገር ነው የገባሁት። ምንድነው ወዴት ዳጊ አልቀበልም አይደል ያልከው? ይሄ ሰግጥ ምናምን የሚባለው ነገር አይመስጠኝም ነው አይደል ያልከው? ሰግጥ ብቻ አይደለም አሰግጥ ደግሞ ብሎ ከዛ ፈመስ ይላል። እኛ የመፈመስ ሰግጥ ፈመስ ያው እንግዲህ ያዕቆብን ፈመሰ ማለት ነው እንግዲህ በሳቸው ጽሑፍና ዲያቆን ዲበኩሉ የሰግጥን ነገር ሲያብራሩት በትልቁ አድርገው ሰግጥ ማለት ያው ማነው ስሙ ያዕቆብ የእግዚአብሔርን እግር ይዞ ካልባረከኝ አልለቅህም ማለቱ ነው። ትርጓሜው በቃ ይሄ ነው ብለው ጽፈዋል።
እሳቸው ለምንም ነገር እኮ ማስረጃ ሆነው መቅረብ አይችሉም። ታያቸው። ለማንኛውም እኔ ይሄን ነገር እዚህ ጋር መወራቱ እዚህ መድረክ ላይ ራሱ መወራቱ እኛ ማለት እዚህ ፕላትፎርም ላይ መወራቱ ራሱ ይደብረኛል። ስለዚህ ልጅ በጎ ስራዎች ፕሬት ላደረገው እችላለሁ። አዎ ምልሽ እንዲህ አይነት ሰዎች ትኩረትን ይወስዳሉ። በጎ ስራ የሚሰሩ ሰዎች፣ ሰዎችን የሚረዱ ሰዎች ምናምን ያው ለምን ያደርጋሉ የሚለው ሞቲቫቸው እንዳለ ሆኖ የተቆራረጥሽ ነው። እኔ ጋር መልካም ስራ የሚያደርጉ ሰዎች ትኩረትን ይወስዳሉ። አልሰማም እንዴ? ኧረ ትሰማለህ ዳጊ? ኦኬ ቢኒ ያወራ መስሎኝ። ቢኒ አንተ ነህ? ማን ያወራው? አዎ ቢኒ ነበር ያወራው። በመሀል ተቋርጦ መስሎኝ ነው። አይ ቲንክ እኔ ጋር ሳይሆን አይቀርም። ቀጥሉ ነው እንዴ? እሺ ኤኒዌይስ ባጭሩ ማንም ይሁን ማን አሁን ሰውየውን እዚህ ጋር ብዙም እንትን አልሰጠውም፣ ግን ማንም ይሁን ማን መልካም ነገር ላይ የሚሰሩ ሰዎች ለምን ሙስሊሞች አይሆኑም? ፓጋኖች ምንም አይሆኑም? አበረታታለሁ። እሱ እንደዚህ አይነት ነገር ትኩረት ይሰጠኛል። ይሄ ግን ማለት ይሄን ያህል ትርጉሙ ሳላውቀው ቀርቼ አይደለም። እሳቸው ዲያቆን ዲበኩሉ ዲያቆን ናቸው፣ ቀሲስ ዲበኩሉ እስኪያብራሩ ድረስ ያን ያህል ትርጉሙ ማላቅ ፋራ አይደለሁኝም። ምን ማለት እንደሆነ ሰግጥ አውቃለሁ። የፈምስም ኮንቴንት ይገባኛል። ለሱ ከጠቀሙ ይጥቀሙ። አንድ ዓለማዊ ከዚህም በላይ ሌላም ቢል መብቱ ነው። እንዲያውም ጥቂት የተናገረው ወይም ማለት የፈለገበትን ዋናው ሀሳብ ግን ምንድን ነው? እንዲህ አይነት ሰዎች የሚጠበቅባቸውን ሲናገሩ ክርስቲያኖች ደግሞ የሚጠበቅባቸውን ተናግረዋል ወይ ነው የዛሬው ሀሳብ። እነሱ ከእነሱ የሚጠበቀውን አድርገዋል። እነሱ ከእነሱ የሚጠበቀውን ብለዋል። እኛ ክርስቲያኖች ደግሞ ከኛ የሚጠበቀውን እያደረግን ነው ወይ? ምክንያቱም ወንጌልን ባልናገር ወየውልኝ ስለሆነ እና አንተን ሰርተሃል ወይ ነው። ዓለም በደንብ በትጋት እየቀጠለች ነው። ስለዚህ እኛም ደግሞ እንተጋለን እና አይ ቲንክ ሞር ፎከስ ማድረግ ያለብን የራሳችን ስራ ላይ ነው እንጂ እዛ ሰፈር መልኩን እየቀያየረ የትውልዱን ነገ የሚበላ የትውልዱን ትኩረት የሚያስቀይር ብዙ አይነት ቴክኒኮች ሊመጡ ይችላሉ። ምንም የማይጠቅሙ በቃ ይሄን ብትሉትም ባትሉትም ኃጢአትም ምንም አይደለም። ሰግጥ አላችሁም ፈምስም አላችሁ የሚጎዳም የሚጠቅምም ነገር አይደለም። ግን ሞር ሰው አፉ ላይ ሊጠፋ የማይገባውን የወንጌልን ቃላት በዚህ የሚበርዝ ከሆነ ይሄ ዲመኒክ ነው። ገብቷቸዋል። በቃ ትኩረትን ከክርስቶስ የሚወስድ ከሆነ ኤኒዌይስ እነሱ የራሳቸውን ድርሻ ሲያደርጉ እኛ የኛንም አርገናል ወይ ነው። እቺ ልጅ አሁን በጣም የሚያስመሰግን የተሰጣትን አንድና አንድ እድል ተጠቅማበት እንደወረደች ሌሎችም አሉ። በእርግጥ ጌታ ይባርካቸው። የጌታ ኢየሱስን አዳኝነት ለመመስከር አለማፈሯ ያስመሰግናታል። እኛ በቃ እንዲህ አይነት ገድለኞች አሉ። ገድለኞች በቃ ምን ሰሩ ሲባል ኢየሱስን ሰበኩ። የኛ ገድለኛ እንደዚህ አይነት ነው። የኛ ገድለኛ ለስሙ የሚያሰግደን ሳይሆን ለጌታ ስም የሚያሰግደን ነው። ለመቃብሩ የሚያሰግደን ሳይሆን ለጌታ ወንጌል እንድንበረታ እንድንሰራ እንደ ሐዋርያቶች እስከ ምድር ዳርቻ ድረስ ወንጌልን ይዘን እንድንሄድ የሚያደርጉን ነውና ለእኔ እቺ ልጅ ገድለኛ ነች። በቃ ጌታን በደንብ ይውጣላችሁ ብዬ ነው ስላነበብኩ ኮሜንቶችን። በጣም ገድለኛ ኢየሱስን የሰበከች ገድለኛ። እንደዚህ የእኛ ቤት የገድል ትርጉም ይሄ ነው። ለዚህ ነው ገድል ማንቃወም ሙሉ ለሙሉ። ለዚህ ነው ኢየሱስን የሰበከ ለእኛ ገድለኛ ነው። ገድልን ተጋድሏል፣ ልክ እንደ ጳውሎስ ማለት ነው። አዎ ይሄ ነው እንግዲህ ወደ ራሱ ትኩረትን የወሰደ አይደለም። አይናችንን፣ ትኩረታችንን፣ ልባችንን፣ ሀሳባችንን በክርስቶስ ትምህርት የማረከ ሰው እሱ ጌታ እንድናሰላስል እንድናስብ ከአፋችን ወንጌል እንዳይጠፋ እንድንዘምር እንድንሰብክ ያደረገን ያ ሰውዬ ለእኔ ገድለኛ ነው። ጌታ ይባርክ። ጥሩ አራያ ሆነኛል፣ ጥሩ ምሳሌ ሆነኛል። እኔም ሰች ገድል እንድሰራ መሰል ገድል እንድሰራ ጥሩ አነቃቅተኛል፣ አበረታተኛል። የጌታን ቃል እንዳነብ እንዳጠና፣ ከወንድሞች ጋር ህብረት እንዳደርግ አነሳስተኛል የምላቸው ገድለኞች ብዙ አሉ እኛ ቤት ውስጥ ብዙ። በቃ የማይዘመርላቸው እንድንዘምር ያደረጉን። ያልተዘመረለት ሲባል ሰምታችኋል። ይሄ ሰውዬ እኮ ያልተዘመረለት እኮ እንትን ኖ እኛ ቤት ያሉት የሚዘመርላቸው ሳይሆን እንድንዘምር የሚያደርጉ ናቸው። ለጌታ እንድንኖር የሚያደርጉ ገድለኞች አሉ እኛ ቤት። የሚያሰግዱን ሳይሆን እንድንሰግድለት እንድንገዛለት የሚያደርጉን፣ በላያችን ላይ በብረት በትር የሚገዙን ሳይሆን በፍቅር ወደሚገዛው ጌታ የሚመሩን የሚጠቁሙን አሉና
በጣም ግሬትፉል ስለ እንደዚህ አይነት ሰዎች። ግን በጣም የሚገርመው የተለየ መጽሐፍ ጽፈን የተለየ ቀን መድበን ምንም ትኩረት ለነሱ ሰጥተን ግን አንኖርም። አርአያነታቸውን ግን እንቀበላለን፣ እንደግመዋለን። ክብር ለኢየሱስ ይሁን እና ተባረክ። አንቺ ግን የፈተንሽኝ ነበር። ተይው ትቼዋለሁ። ለፈትና ለምዳጊዬ እንደው በዚህ ላይ ትሄዱበታለህ ወይ ብዬ ነው እንግዲህ ያው ምክንያቱም ስርዓት ማስያዝ ስላለበት ይሄኛው የእግዚአብሔር ቃል ስለሆነ ተነስቶ ወደማይሆን ትርጓሜ ድምታ ምናምን ነገር ወደሚባለው የሄደው ለዛ በመቅናት ነው። ትክክል ስላልሆነ ፍቺው ሰግጥ ደብድብ ምናምን ነገር የሚለው ነገር ያዕቆብ እግዚአብሔርን ካልባረከኝ ማለቱ አይነት ነው ሲባል ትክክል አይደለም። ያንን በመሀል ሜቢ ሰዓት ከተገኘ በዚህ ላይ ርምታ እንዲደረግበት በማለት ያህል የተናገርኩት። ዳጊ ተባረክልኝ። አሜን። ሪታ የጸጋ ይብዛልሽ። እሺ ኑሐሚን ካለሽ አንቺ እድል እንስጥና እንቀጥላለን። ኑሐሚን አለሽ? ኦኬ እሺ፣ እኔም ተራይ ልጠቀምና ወደ ወንድሞችና እህቶች ደግሞ እንሄዳለን። ቱ ቢ ኦነስት ከትላንት ወዲያ ምናት መቼ እንደነበር እቺ የተናገረችውን እህት ቪዲዮ አይቼዋለሁኝ። ሌላ ቦታ አላቃትም፣ ሶሻል ሚዲያ ላይ ምንም አላቃትም። ያው ግን እርግጠኛ ነኝ ያው የሆነ ሶሻል ሚዲያ ላይ ኮንቴንት ክሪኤተር ትመስለኛለች ኦቨርኦል ሳስበው። እኔ ቅመም የሆነች ልጅ ናት ባይልኝ በጣም እኔ እንትኗ ደስ ያለኝ ውበት። ፊልም ሳሪ ናት እኮ አክተር ናት። ሙቪስ ኦኬ፣ አላቅም እኔ ፊልም ሳሪ እና የኢትዮጵያ እግር ኳስ ምናምን ፌዴሬሽን ፕሬዚዳንት ናት። ኦኬ ያው እንግዲህ አፉ በሉኝ በሀገር ቤት ያለውን ብዙ ነገር ስለማላውቅ አፉ በሉኝ፣ ይቅርታ ይደረግልኝ። እሺ ሰው ግን ውበቷ ደስ ይላል። ቅመም የሆነች ልጅ ጌታ ምስክሬ ነው። ለምን ኢየሱስን ነው በቃ ወታቺ ሴት ማንን ያሳየችው? ኢየሱስ በጊዜውም ያለ ጊዜውም ቦታውን ሁሉ ይሄ ነው ያ ነው ሳትል ለሰው ሁሉ የተሰጠ ከእግዚአብሔር ዘንድ አንዳች ስጦታ አለ ነው ኢየሱስ የሚባል። ኦኬ ሐዋርያው ጴጥሮስ እንደተናገረ ከሰማይ በታች እንድንበት ዘንድ የተሰጠ ሌላ ስም የለምና። ከዛስ ይቺ ሴት በሕዝብ መካከል ቆማ ይሄ ነው ስጦታ ያለች፣ የተቀበልኩት ሕይወት የሆነልኝ የዘላለም ሕይወት ያገኘሁበት፣ ሰላምን ያገኘሁበት፣ ያረፍኩበት ይሄ ስጦታ ለሕዝብ ሁሉ የተደረገ እዚህ ላላችሁ ሁሉ የተደረገ ስጦታ ነው። ሺ ዋዝ ቴሊንግ ዘም ዘ ጎስፔል፣ ወንጌልን እየነገረቻቸው ነው። ሃሌሉያ። የትም ቦታ ትሁን የመናገር መብት አላት፣ የትም ስፍራ ትሁን። አንድ ነገር ግን ኖቲስ እንድታደርጉ ፈልጋለሁ። ዓለም ሁሉ ማለት ነው የፈለጋችሁትን በሉ፣ ፈጣሪ በሉ፣ እግዚአብሔር በሉ፣ ማርያም በሉ፣ ገብርኤል በሉ፣ የፍጡራንን ስም ጥሩ ምናምን፣ ዓለም አይጎረብጠውም፣ ምንም አይመስለውም። አሁን ወንድማችን አዶኒ ነው ምናምን አዶኒ ምናምን የሚባለው ልጅ ወጥቶ ማርያም ሲል ነበር። እንግዲህ ያው ከልጅቷ በኋላ ይሁን ከልጅቷ በፊት አላቅም፣ በኋላ ይመስለኛል። ምክንያቱም ብዙ ጊዜ ሃይማኖተኞች መቃወም ትዝ ሲላቸው ነው የሆነ ነገር የሚያደርጉት፣ ካውንተር ናቸው። ልክ ሰይጣን እንደሚያደ ሰይጣን የራሱ ፕላን የለውም። ሂዝ አፍተር ጋድስ ፕላን ሁል ጊዜ እና እሷ ካለች በኋላ ነው ይመስለኛል ተነስቶ ማርያም አለ። ኦኬ ችግር የለውም ወንድማችን ማለት ይችላል፣ መብቱ ነው። እሱም መብቱ ነው። ሌላም ወንድም ወጥቶ አዑዙ ቢላሂ መረ ሸይጣን ረጂም ብስምላሂ ራህማን ረሂም ቢልም መብቱ ነው። ኢንሻላህ ምናምን ቢል መብቱ ነው።
that's all good። ሰው ግን ያ ሁሉ አይጎረብጠውም። ዓለም ሁሉ የሚጎረብጠው ግን ምን ሲባል እንደሆነ ታውቃላችሁ? ኢየሱስ። ኢየሱስ ሲባል የሆነ ነገር ያሳክከዋል። ኢየሱስ ሲባል የሆነ አንገቱ ላይ የሆነ ነገር ይይዘዋል። ታውቃለህ? ለምን ሲባል በዓለም ላይ ልዩነትን የፈጠረው ማን ነው? ኢየሱስ። የትኛውም ሃይማኖት ውስጥ ሂዱ፣ የትኛው ሃይማኖት የተባለው ሁሉ እየቆጠርክ ሄደ የፈለግከውን ፈጣሪ እኮ እንደዚህ ያደርግ ስትለው ማንም ሰው ምንም ኢየሱስ ይርዳ ስትለው ነው የሚለው። ለምን ሲባል ኢየሱስ የልዩነት ምንድን ነው? ድንበር ነው። ጌትነቱን ስትናገር የልዩነት ድንበር ነው። አንድ በጣም ፌመስ የሆነ ከብዙ ሚሊዮን በላይ ከ18 ሚሊዮን በላይ ፎሎወር ያለው አንድ ቲክቶከር አለ። ነጭ ነው። ህይወቱ በጣም ሚዝረብል ነው ማለት ብዙ ይጠጣል ምናምን፣ እንደዚህ አይነት የሆነ በአድ ልምምድ ውስጥ የገባ ሰው ነው እና የሆነ ቻሌንጅ ጀመረ ለራሱ። ሊዮ ይባላል። ሁል ጊዜ አለ ካሜራ ፊት ለፊት ወጥቶ ኢየሱስ ብዬ ካዥዋሊ ከሰዎች ጋርም ሳወራ ወይንም ሰዎችም ኢየሱስ ካሉ ጂሰስ ሲሉ ካዥዋሊ ስናወራው ምንም፣ ግን ሲሪየስሊ ሳወራው የሆነ ነገር አንገቴ ላይ እዚህ ከጀርባዬ የሆነ ነገር ይጎትተኛል አለ እና ለምን ብዬ ጠየቅኩኝ። that's a wonderful question። ለምን ብዬ ጠየቅኩ። እንዴ ለምንድን ነው ስለምንም ነገር ስናወራ ምንም ሳይመስለኝ ኢየሱስ ሲባል ግን በዚህ ልክ ለምንድን ነው የሚጎትተኝ ወደኋላ? የሆነ ነገርማ አለ ብሎ ነው ለመጀመሪያ ጊዜ መጽሐፍ ቅዱስ ገዝቶ ልጁ ያው ገና ግርድፍ ነው። መጽሐፍ ቅዱሱንም እያነበበ እየተሳደበ ምናምን ነው የሚያነበው። ሊዮ ይባላል። በጣም ፌመስ ነው። ወርልድ ዋይድ ፌመስ የሆነ ሰውዬ ነው። ገብቷል? ለምን ሲባል ኢየሱስ የሚለውን ዓለም አይወደውም። ይህንን ዛሬ አይደለም የምናውቀው። ኢየሱስ ነግሮናል። ዓለም ኢየሱስን ጠልቶ ታሳይቶናል እኮ ዛሬ አይደለም የምናውቀው። እቺ ልጅ ኢየሱስ ስላለች ነው አይደለ? አንዳንድ ደግሞ የሆነ አንዳንድ ሰው እኔ መዳኑን ሁሉ እጠራጠራለሁ። ግራ የገባው በእውነት አይ ቦታውን የመጠነ አይደለም ይላል። ለኢየሱስ ያልመጠነ ቦታ አለ እንዴ? ቦታውን የመጠነ አይደለም። አንድ ተራ ቲክቶክ አዋርድ ነው የጌታን ስም ለማንሳት ቦታውን ያልመጠነው። ነውረኞች፣ በእውነት ነውረኛ። አምላክ ሰው ሆኖ እኮ ራሱን የባሪያን መልክ እኮ ይዞ አንተ እኮ እኔና አንተ ከወደቅንበት ከሙታን እኮ ያነሳን፣ ከኃጢአት እኮ ያነሳን አምላክ ሰው ሆኖ እኮ መጥቶ ያልተገባው ስፍራ ላይ እኮ መጥቶ ነው። አንድ ተራ ቲክቶክን ቦታው አይደለም ምናምን ትላለህ እንዴ? ከድምፅ ጋር ከረባታ እንቆ እንዳይገል። እዚህ ቀልደኞች ናቸው። አንዳንድ ጴንጤዎች ቀልደኞች ናቸው። ጌታን ኢየሱስ ስሙ ይባረክ። ጌታ ስሙ ይባረክ። አምላክ ሰው ሆኖ የባሪያ መልክ ይዞ መጥቶ እኛን በኃጢአታችንና በበደላችን ከትልቅ ፍቅሩ የተነሳ በኃጢአታችንና በበደላችን ሙታን በነበርን ጊዜ ከእርሱ ጋር ሕይወትን ሰጠን። that's who Jesus is። ስለዚህ በየትኛውም ስፍራ ላይ ኢየሱስ ብለህ ለመናገር የሆነ ስፍራ አትመጥንለትም። እዚህ ጋር ነው፣ እዛ ጋር ነው። አይ ይሄ ከኢየሱስ በላይ የከበረ ስፍራ የለም። ናቺ እህት she did wonderful። ጌታ ያብዛላት ይባርካትም።
እውነት በቃ ኢየሱስ ስትል ልብሷ ሆነላት፣ እዛ ሞገሷ። እኔ ዝም ብዬ እያየዋል ኢየሱስ ካለች በኋላ ደስ አለች። አላቃትም በቃ ግን ኢየሱስ ምንድን ነው? የልዩነት ሚስጥር ነው። ስሙ ልዩነት ያመጣል። ያንጫጫል ሁሉ ሰውን። አይ ፕሮሚስ ዩ ማርያም ማርያም ብሎ ማንም ሰው ኢየሱስ ምናምን ሳይላውን ቢወርድ ከዛ መድረክ ላይ ማርያም ተብሎ ገብርኤል ተብሎ ምናምን የፈለጉትም ብለው ቢያልቅ ይሄ ፕሮግራም አንድ ሰው ስለምን ግን እዛ መድረክ ላይ እንደዚህ ማርያም ማርያም ትላለች፣ ይሄ እኮ ልክ አይደለም ምናምን የሚል አንድ ሰው ነው የሌለው፣ የማይኖረውም አንድ ሰው። ኢየሱስ ሲባል ግን ዓለም ይንጫጫል። ያዙ ይልቀቁኝ አለ። ለምን ሲባል ይሄ ዓለም የዚህ ዓለም አምላክ የማያምኑትን ልቦናቸውን እንዳሳወረ አለ። የዚህ ዓለም አምላክ በሱ ቁጥጥር ስር እኮ ስላሉ ነው። ስለዚህ ኢየሱስ ሲባል በቃ ይጎረብጠዋል፣ ያንቀዠቅዠዋል። ቼት ጌታ ይባርካት። አሁንም ወደፊትም ለዓለም ሁሉ የተሰጠ የእግዚአብሔር ስጦታ፣ ለዓለም ሁሉ የሚያምንበት ሁሉ እንዲድን የተሰጠ የእግዚአብሔር አብ ስጦታ ማን ነው ከተባለ ኢየሱስ። መጥምቁ ዮሐንስ ገና ሲያየው ሲመጣ የዓለምን ኃጢአት የሚያስወግድ የእግዚአብሔር ምን በግ። ሐዋርያው ጳውሎስ በሮሜ 5 ላይ ስጦታ ነው አለ። ስጦታው እንደ በደላችን መጠን አይደለም አለ። በሕይወት በእርሱ የሰጠን ስጦታ እንደ በደላችን ሞት አላመጣብንም፣ ነገር ግን በሕይወት ከእርሱ ጋር አነገሰን አለ። አንደኛ ቆሮንቶስ ምዕራፍ 1 ላይ እርሱ አለ ጽድቃችን ነውና ቤዛችን ነው፣ ቅድስናችን ነው፣ ጥበባችን ነው አለን። ማ ኢየሱስ። ኢየሱስ አይዟችሁ አይዟችሁ። ኢየሱስ አሁንም ምንድን ነው? ለዓለም የተሰጠ ስጦታ። ዓለም በእርሱ ቢያምን፣ አንድም ሰው በእርሱ ቢያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አብ የሰጠው ብቸኛና የመጨረሻ ስጦታ ከእሱ ውጭ የሌለ ከእሱ ውጭ ሌላ ስጦታ የለም። አንድያ ልጁን ሲለን ሌላ ስለሌለ ነው አንድ ያለው። ተተኪ የለም። አንድ ሲል አንድ ነው። ቀጣይ የለም። ድንገት በክርስቶስ ካልሆነ ብሎ እግዚአብሔር አብ ሌላ ያስቀመጠው ስጦታ የለም። አልቲሜት የሆነ የመጨረሻ ስጦታውን የሰጠው nothing else ከሱ ውጭ ሌላ የለም። ጌታ ኢየሱስ ስሙ ይባረክ። እና እህታችን ወንደርፉል ስራን የሰራችው ጌታ ኢየሱስ ደግሞ ጸጋውን ያብዛላት። እናበረታታለን። ሚዲያም ላይ ያላችሁ በተለያየ ስራ በምናምን መሰማትን የሰጣችሁ ብቻ አይደለም፣ በተለያየ ስፍራ ላይ ደግሞ የምትንቀሳቀሱ ሰዎች ይህንን ስም በገባችሁበት ሁሉ ጥሩት። ኢየሱስ ምንድን ነው? አዳኝ ነው። ለዓለም ሁሉ የተሰጠ ስጦታ ነው። እግዚአብሔር ይባርካችሁ። የሰማነውን በእዝነ ልቦናችን ያኑርልን። ማይክ ፍሪ ብያለሁ። እኔም እንደ መሪ ጌታ ቤኮ ካለ ቀጥል። አይ ቲንክ ከዛ ራሄል ቢናኮ ወንድምነት እንዴት ነህ? ጸጋ ይብዛልህ አባ። ዝም ብለህ ብትቀጥል ደስ ይል ነበረ። እኔን ነው የተባረኩበት ነበርና ብትቀጥል ምን አለበት? አንተ ሰው ባታቆምጥ አሪፍ ነበረ። ዳጊ ሁላችሁንም ሰላም ብያለሁ። በዚህ ያላችሁ ወንድምቶቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የአየታችን
መስቼ ነገር በጣም ነው የሚገርመውና በጣም ነው ደግሞ ልብ የሚያሞቀው። እግዚአብሔር አምላክ አብዝቶ ይባርካት። በእርግጥ የበላችውን ነው የጠጣችውን ነውና እግዚአብሔር አምላክ አብዝቶ ይባርካት። ባለፈው ኤርሚ አንድ ነገር ይል ነበረ፣ ጴንጤው ሲያገሳ ሉቃስን ነው የሚተካው እንዳለ ማለት ነው። ሲያገሳ ቆሮንቶስን፣ ሲያገሳ ሮሜን ነው እንዳለ በቃ ስታገሳ ዮሐንስ 3:16 ነውና እግዚአብሔር አምላክ አብዝቶ ይባርካት። ይህስ ከእግዚአብሔር ዘንድ የተሰጠ ውድ ስጦታ ለዓለም ሁሉ የሚሆን የተቀበለችውን በቃ መልሳ ሰጥታለች ማለት ምንድን ነው? ሰዎች ያን ስጦታ ቢቀበሉ ለዘላለም ከእርሱ ጋር መሆን እንደሚችሉ መስክራለችና ስለ ሰው ኃጢአት፣ ስለ እኛ ኃጢአት በቀራንዮ እርቃኑን ሲንጠለጠል ያላፈረው ጌታ ደግሞ እሷም አላፈረችበትምና በጣም አሜዚንግ፣ በጣም ነው የሚገርመው። እግዚአብሔር አምላክ አብዝቶ ይባርካት። ዳግዬ ቅድም እንዳለው በቃ ያላትን አጋጣሚ በቃ ተጠቅማ ያችን ደቂቃ ስለ ክርስቶስ በመመስከር ለሌሎች ብዙዎች እርግጠኛ ነኝ የእግዚአብሔር መንፈስ ደግሞ አለ፣ በጣም ይሰራል። ሰዎችን በዛ ሰዓት እኛ ውጤቱ መች እንደሆነ ባናውቅም ግን በቃ ዘርዘርታ እንድትወርድ አድርጓታልና እግዚአብሔር አምላክ ስለሷ እየተመሰገነ ይሁን። እንዲህ ነው በቃ ክርስትና። ፕላስ ደግሞ በወንጌል አማኞችና በኦርቶዶክሳውያን መካከል ያለውንም ልዩነት በደንብ አድርጋ አጥርታ አሳይታለች ብዬ እኔ አምናለሁ። ማስተዋል እንኳን እውነትም ማስተዋል ናት፣ የምትገርም ልጅ። እግዚአብሔር አምላክ አብዝቶ ይባርካት። ዮሐንስ በጻፈው መልእክት ላይ ኢየሱስ የእግዚአብሔር ልጅ እንደሆነ አምኖ በሚመሰክር ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራልና በቃ ስለ እግዚአብሔር ልጅ መመስከሯ የእግዚአብሔር ልጅ በእሷ ውስጥ ስለመኖሩ በዓለም አደባባይ የታየበት ነው እና እግዚአብሔር አምላክ ይባርካት እህታችንን። እንኳንም ጴንጤ ሆንኩኝ ነው ያልኩትና ጌታ ይመስገን። ሉቃስ ወንጌል ምዕራፍ 12 እንደዚህ ያል ቁጥር 8-9 ላይ እላችኋለሁ በሰው ፊት ለሚመሰክርልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር መልአክ ፊት ይመሰክርለታል። በቃ ምስክርነታችን ስለ ክርስቶስ ኢየሱስ ብቻ ነው። ስለማንም አይደለምና ማርያም ማትመጣው በሰውና በእግዚአብሔር መካከለኛ ሆና መግባት በማትችለው ስለ ሰው ልጆች እርቃኗን በመንጠልጠል ስጋዋን ያልቆረሰች ደሟን ያላፈሰች እኔ እንጃ ኤርሚ እንደሚለው እኔ ሁል ጊዜ የኦርቶዶክስ ማርያም በእርግጥ አላቃትም፣ ሴጣን ናት እንዳለውም ሴጣን ናት። እኔ ጌታችን የመድኃኒታችን ኢየሱስ ክርስቶስ እናት አይደለችም፣ እሷ እናት አይደለችም። እና ያቺ የሰለጠነቿን የእነርሱን ሴጣኗን ማርያም ነበረ ሲያለቅሱ የነበሩትና በጣም ከባድ ነው። እግዚአብሔር አምላክ እንኳንም አእምሮዬን ፈወሰኝ። እኔ ደስ ነው ያለኝ። ሁሉ ጊዜ እንደምላችሁ ስለ ክርስቶስ ኢየሱስ በተነገረ ቁጥር፣ ስለ ክርስቶስ ኢየሱስ በተመሰከረ ቁጥር የሆነ ነገር ሲንጫጫ እኔ ያለሁበት ህብረት ወይም ደግሞ እኔ ህብረት ከማደርገው የእምነት ተቋም ለብል ችግር የለውም እና በቃ የጌታ ቤተክርስቲያን እንደሆነ እርግጠኝነት የሚሰማኝ አይነት ነገር ነውና እናንተ ክርስቲያን ወንድሞቼ በእውነት ያላችሁበት ህብረት የምታደርጉበት ይህ ቤተክርስቲያን የጌታ ቤተክርስቲያን ነው። በቃ ፍጡር ማይነግስበት፣ ፍጡር ማይገንበት፣ ባለቤቱ ብቻ የሚገንበት፣ ባለቤቱ ብቻ የሚደምቅበት፣ ባለቤቱ ብቻ የሚታይበት ነውና እያንዳንዱ ወንጌል አማኝ ስለ ክርስቶስ ኢየሱስ እንጂ ስለማንም መናገር አሻውምና ይህንንም የተቀበሉት ከአባቶቻችን ነው። ሰው እግዚአብሔር አምላክ ታችንን በደንብ አድርጎ ይባርካት። እሷንም ደግሞ በዚህ ልክ እንዲህ አስተምሮ በእውነት ማነው ነቢይ ላይ እግዚአብሔር አምላክ ይባርከው። ቅድም እንዳልኳችሁ በቃ የበላችሁን የተመገበችው የጠጣችው ነገር ነው የሚወስነውና እግዚአብሔር ይባርካት። ሐዋርያ ጳውሎስ እዚህ ይላችኋል፣ ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር እግዚአብሔርን ከሙታን እንዳስነሳው በልብህ ብታምን ብሎ ስለሚል በቃ ስለ ሰው ልጆች ኃጢአት ተላልፎ የተሰጠ አንድ አለ፣ እርሱም የእግዚአብሔር ልጅ ኢየሱስ ይባላል። ስለ ሰው ልጆች ሁሉ ኃጢአት የሞተ
ስለ ሰው ልጆች ኃጢአት ሁሉ ዋጋ የከፈለ፣ ስለ ሰው ልጆች ኃጢአት ሁሉ የተናቀ፣ ስለ ሰው ልጆች ኃጢአት ሁሉ የተተፋበት፣ ስለ ሰው ልጆች ኃጢአት ሁሉ ስጋውን የቆረሰ ደሙን ያፈሰሰ የተቀበረ ደግሞ እኛን ስለማጽደቅ ከሙታን በሦስተኛ ቀን ስለተነሳው ስለ ጌታችን ስለ ኢየሱስ ክርስቶስ ባገኘነው አጋጣሚ እንመሰክራለን። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው እያለን ባገኘነው ስፍራ ባገኘነው ቦታ ሁሉ ስለ እርሱ እንመሰክራለን። እኛ ክርስቲያኖች የክርስቶስ ተከታዮች ነንና እግዚአብሔር አምላክ የተመሰገነ ይሁን። ሌሎቻችሁም ትንሽ እውቅና ያላችሁ በተለይ እች ልጅ እንደው በጣም ታዋቂ ናት። ስፔሻሊ ይታወቃል። ቤኔዲክት እንዳላውቀት ባላውቅም ግን ሺዝ ፖፑላር ናት። ግን ያን እውቅናዋን ትተዋው ቀን ይታወቅባት የተገባውን ኢየሱስን ያሳወቀችው አሉ። በጣም በጣም የሚገራርሙ እህቶች አሉና እግዚአብሔር አምላክ ያብዛቸው። ትንሽ ትንሽ እውቅና ደግሞ ያላችሁ በእውነት ኢየሱስን ለመመስከር የምታፍሩ ፊት እያያችሁ ምናምን ነገር እንደ የከሌን አስቀይመውን ይሆን ምናምን ብላችሁ በስጋት ውስጥ ያላችሁ ወንድሞች እህቶች ካላችሁ ያከበራችሁ ማን ሆነና ነው? እሱ ስለ እናንተ ኃጢአትና በደል እርቃኑ ሲንጠለጠል ያላፈረባችሁ እናንተ ስለሱ ለመመስከር እንዴት ታፍርበታላችሁ? እና ውጡ መስክሩ። ይሄ ነው እንግዲህ እህታችን መስዬ እንወድሻለን። ዊ ላቭ ዩ ሶ ማች። እዚህም ያላችሁ እህቶች ወንድሞቼ ተባረኩ፣ ወዳችኋለሁ። ቢናዬ ብሮኮ ትላለህ። ቤኮ ጸጋ ይብዛል። ያ ራሄል ካለሽ አንቺም ቀጥይ። ባይዞ ኖትስ አድርጋችሁት ከሆነ ኢየሱስ ሲባል ልጅቷ ስለ ኢየሱስ ስትናገር ያ ሁሉ ቲክቶከር ምናምን ኮንቴንት ሚዲያ ክሪኤተር ምናምን አብዛኛውን ማለት ነው አብዛኛውን ፊታቸውን እንዴት ክርችም እንዳደረጉ ቢኒያ ወይ እሺ፣ በዚህ አርዕስት ላይ ማታ በሰፊ እንገባበታለን። ብዙ ቪዲዮዎችን ይዣለሁ። ኢቨን አንዳንድ ከኛ ወገን የሚመስሉ ግን ያይደሉ እነሱም ጭምር እንትን ያሉት አለ። ይሄ ጥሩ እድል ነው እና እዚህ ያልተናገሩ እህቶች ማታ ላይ ኑ እኔ ጋ ጊዜ እሰጣችኋለሁ። እስካሁን ያልተናገራችሁ ገስት ላይ ገብታችሁ ማታ ላይ እኔ እገባበታለሁ። ማታ እኔ ከፍታለሁኝ፣ በእናንተ ምሽት ማለት ነው። በእኔ ጋ ጠዋት ነው ጌታ ቢፈቀድ። በዚሁ አርዕስት ላይ እገባበታለሁ። በሌላ አርዕስት ላይ አይደለም፣ በዚሁ አርዕስት ላይ እገባበታለሁ። በጣም ነው እነሱ ሊያጦዙት የፈለጉት። አንዲት ሴት ምናለች እዚህ ጋ ያገኘሁት ቪዲዮ ላይ ሰው ማስተዋልማ ጋይስ አናጋችሁ እኮ ሰው እንዳለ ኮመንቱ ሙሉ ኮመንቱ ልንገራችሁ ቤተሰብ ሙሉ 60 ምናምን ሺህ በአርት ቲቪ ላይ ቁጭ ብሎ ፕሮግራሙን እያየ ነበረ። ምኑን እንደሆነ አላውቅም ጋይስ። ወጥ ቀጥታ ጌታን ተቀበሉ አለቻቸው። ቴንክ ዩ ሙሉ ኮመንቱ መንጫጫቸው ጀመረ ጋይስ። ሃይማኖት ግቢ የሆነ ነገር የተነሳ ነው የሚመስለው በኮመንት አዶናይ ዩቲ አዶናይ የሚለው ነገር ተቀየረና ኢየሱስ ድንግል ማርያም ኢየሱስ ድንግል ማርያም እሰይ እንዳለ እኔ ምን ጀመሩ እነዚህ ሰዎች? ትዝ ሲለኝ ለካስ ማስተዋልነት የጀመረቻቸው እሰይ። እንደው ማስተዋል ግን አንድ ጥያቄ ልጠይቅሽ። በነገራችን ላይ ሁሌም የእግዚአብሔርን ስም ለመጥራት ወይም ደግሞ ስለ እግዚአብሔር ለመመስከር ቦታ፣ አቅጣጫ ምንም አያስፈልግም። የትኛውን ቦታ ስለ እግዚአብሔር መናገር መመስከር አለብን። እውነት ነው። ግን እኮ ማስተዋል አንቺ እንደዚህ አይነት ቦታ ላይ የምትናገሪበት ታይም አልነበረም። ያው አጋጣሚውን ስላገኘሽ ልናገረው ብለሽ ነው እንጂ አንደኛ ነገር ልሸልሚ ነው ሄድሽው። ሽልማትሽን ሰተሽ ነው መውረድ ያለብሽ እንጂ ሌላ ነገር ማስተላለፍ አልነበረብሽም። እንደዚህ አይነት ረብሻ እንደሚያስነሳና ብጥብጥ እንደሚያስነሳ ታውቂዋለሽ። እንደው ዩቲና ዶና የሚለው ኮመንት ተሆና እኔ ግን ያልገባኝ ነገር ቤተሰብ ሶስት አለች። በጣም ያሳቀኝን ነገር ደግሞ ልንገራችሁ። በጣም ይሰል ቆይ ይሄን በማለቷ ጌታ ማስተዋልማ ጋይስ አናጋችሁ እኮ እንኳንም አናጋችሁ። እሰይ እሰይ አንጀቴ ቅቤ ጠጣ ይላል ያገሬ ገበሬ። እንዴ ምን ማለት ነው? እንኳንም አናጋችሁ ማስተዋል
ትክክለኛ ማስተዋል ናት ማለት ነው። ለህዝብ ሁሉ የሚሰበከው ጌታ በፈጠረው ምድር ላይ እናንተ ቦታ መርጣችሁለት እዚህ ቦታ ላይ ስለ ኢየሱስ ይነገራል፣ እዚህ ቦታ ላይ አይነገርም ብላችሁ የምትሉ የዘመናችን ጉደኞች ሙስሊሞች ይህን ነገር ተቃውመውታል። እዛ ቦታ ላይ ነበሩ አይደል? ተቃውመውታል? አልተቃወሙም። ማን ነው አሁን በየሰፈር እየተጠራራ ነጠላዬን አቀብሉኝ እያለ ያለው? ያው ባለማህተሞቹ ናቸው። ባለማህተቦቹ ደግሞ አብዛኞቹ አንገታቸው ላይ ያደርጉት የሽፍታው መስቀል ነው። የኢየሱስን መስቀል ከሆነ ይህንን ያህል ጩኸት ምንድን ነው? ልክ ነው እኮ ያለችው። እንዴ እውነት ነው፣ መድኃኒታችን ነው፣ ሊያሳፍረንም አይገባም። በሱማ ቀልድ የለም ብሎ ያለ ኦርቶዶክስ የለም። በሱማ ቀልድ የለም ብሎ ያለ የለም። ማታ እንገናኝ። ሰፊ ጊዜ ወስጄበት ነው። ቪዲዮችን ያላችሁ ሰዎችም ላኩልኝ፣ ያዙት። ማን አሁን በሙሉ የተቃወመው? ኦርቶዶክስ፣ የኦርቶዶክስ አማኞች የኦርቶዶክስ አማኞች ለምን ኢየሱስን ይጠሉታል? አይወዱትም። ቅዱስ የእግዚአብሔር ልጅ ገናናው ጌታ ምስክር ነው። አይወዱትም። ለምን አይወዱትም? ዓለም ይህንን ማለት ሰይጣን ይህንን ዓለም ኢየሱስን እንዳይወዱት አድርጎ አደራጅቶታል። ምንም አያመጡ። ጋኔናቸው ከላያቸው ላይ እየተራገፈ በእግዚአብሔር ልጅ ስም ስንገስጸው ይወጣል። የወንጌል እውነት ይሰበካል ይሰበካል። ምን ነው የዓለም ትልልቅ አቀንቃኞች ሃይማኖታቸውን በቆሙበት መድረክ ላይ እንዴ ያኛው ማርያምን አመስግናታለሁ ብሎ ሲል ማ ተቆጣ? የትኛው ጴንጤ ተቆጣ? ማንም እኮ አልኩ። ስለዚህ ማታ በኢትዮጵያ ማታ ላይ ጠብቁን። ማታ ላይ ጠብቁን። ሰፊ ሽፋን ሰጥተን እናገርበታለን። ቪዲዮዎች ካላችሁ ያዙ። ተቃውሞ የጻፉም ደግፈውም የጻፉ አሁን እንዳልኳቸው የእኛ ቤት ናቸው የሚባሉ ውርውር የሚሉም ሰዎች አይጠፉም። ደግ አረገች እህታችን ማስተዋል። እኛ አላህ አይደለም የተጋባ ነው። እዛ የተቀመጠ ሲኦል ሊማገድ የተዘጋጀ ትውልድ ነው። ጌታን ተቀበሉ ብሎ ማለት ቤተ መንግስት ገብታ እድሉን ብታገኝ ትልልቅ ስብሰባዎች ላይ ገብታ ብትናገር ደግ አረገች። ያዳናትን ጌታ ነው ተቀበሉ በላ ያለችው። ከፈለገ ይቀበላል፣ ካልተፈለገ አይቀበልም። ከፈለገ ይቀበላል፣ ካልፈለገ አይቀበልም። ሙስሊሞቹ እንኳን እንደዚህ አላጮሁትም ስልህ ታምሰዋል። ቤታቸው አይምሯቸው ተበጥብጠዋል። እንዴት ግን ኢየሱስን ተቀበሉ ብላ ትለናለች? አንተ ትውልድ ተነስ፣ ምን በል ማርያም ማርያም ላንቃ እስኪላቀቅ ድረስ ትጮኻለህ እንጂ ተራራ ነው ተፈጥሮ አይታዘዝልህም። በማርያም ስም መዳንን አታገኝም። በማርያም ስም አጋንንት አይወጣም። በማርያም ስም እንደውም ያላግጥብሃል። በማርያም ስም ውጣ ብለህ ብትለው ሰይጣን ያላግጥብሃል አልኩ። ለምን አይፈራትም ማርያምን? ማንንም በል አልኩ። ኢየሱስ ብለህ ስትል ይንጫጫል። ማታ በሰፊ ሽፋን እንገናኝ። እዚህ ያልተናገራችሁ እነ ራሄል ምናምን ነገር ኑሐሚን ኑ ቃል ምናምን ነገር ያልደረሳችሁ ኑ ምሽት ላይ ጌታ ቢፈቅድ እንገናኝ። በደንብ ነው የምንሰብከው። ማዳኑ ይነገራል፣ ጌትነቱ ይነገራል። አይ ቲንክ ከምሽቱ 3 ሰዓት ምናምን አካባቢ ላይ በኢትዮጵያ 3 ሰዓት ወይ 4 ሰዓት አካባቢ ላይ እንገናኝ። ጸጋና ሰላም ይብዛላችሁ። ተባረኩ። ወዳችኋለሁ። ወንጌል ይቀጥላል። ወንጌል ይቀጥላል። ወንጌል በየትኛውም ጊዜ ጴንጤ የሚያምርበት እንደዚህ ነው። በቃ አሁን እታችን ማስተዋል ቡናዋን እየጠጣች ስክሮል እያደረገች ብቻ ማየት ነው። በቃ ተበጥብጧል። ግማሹ ታሞ ሁሉ ተኝቷል አሉ። በኢትዮጵያ ታሪክ ታይቶ የማይታወቅ ይላል። በቃ እናሳያለን። ገና ብዙ ታይቶ የማይታወቀው ኢየሱስ ጌታ ነው አልተባለም አይደል? በየአደባባዮች ያስጡቷን እንትን ምታ ጉንጯን በጥፊ በለው መቀመጫዋን እያልክ ስትገባ ነበረ። ምንም ያላችሁት ነገር የለም ያኔ እንደዛ ተብሎ ሲባል። አሁን ግን ያዝ ጉንጯን የሚባል ነገር የለም። ጌታን ተቀበል ትባላለህ በየትኛውም ቦታ ላይ። ግልጽ ነው። ይኸው ነው መልእክታችን። ለምን እንድትድኑ ምን ስላደረግልህ? ስለሞተልህ። ኢየሱስ ስለሞተልህ ልትቀበለው የግድ ነው። ስለሞተልሽ ለእስላም፣ ለክርስቲያን፣ ለኦርቶዶክስ ዋቴቨር ማንንም ጠራ። ለሰው ልጅ የሚያስፈልገው ማን ነው? ኢየሱስ ነው። በግድ አልወጣንም፣ ይነገርሃል። ግን በአደባባዮቹ ይሰበካል። ምድርና ሞላ እግዚአብሔር ናት፣ ዓለምና በሷ ውስጥ ያሉ ሁሉ ብሏል። በቃ
ሰላማችን ተበጠበጠ ብለህ ካልክ ለምን ድፍርስርሱ አይወጣም? ኢየሱስ ተብለህ ሰላም ከተበጠበጠ አንጎሌ ዞረ ብለህ ካልክ በደንብ ይዙርብህ። ከዙረቱ በኋላ መድኃኔዓለም ይፈውሳል ማለት ነው። ጌታ ግልጽ ነው። በግድ ተቀበል አልተባልክም። ወንጌል ተሰበከ፣ ጌታን ተቀበሉ። ሽልማት፣ ከሽልማቶች ሁሉ በላይ የሚበልጥ ሽልማት ከአብ ዘንድ የተሰጠን ስጦታ የእግዚአብሔር ልጅ ትውልድ ሁሉ ሊቀበለው ይገባል። መልአኩ ቅዱስ ገብርኤል የሰበከውን ስብከት ነው ሰብካ የወረደችው። ለሕዝብ ሁሉ የሚሆን ታላቅ የምስራችን እነግራቸዋለን ብሎ ያሉትን አለቅ። ስለዚህ ማስተዋልን ለቀቅ፣ ወንጌሉን ጠበቅ አድርጉ። ፔንቴን ለቀቅ፣ ኢየሱስን ጠበቅ አድርጉ። ያዳነን ጌታ ያድናል ብለን ሰብካለን። ጸጋና ሰላም ይብዛላችሁ። ማታ እንገናኝ። ቴንክ ዩ